ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር ሰበር መረጃዎች አስደምጣችኋለሁ። የመጀመሪያው መረጃ የሚወስደን የተፈራው ቀን እየመጣ ይመስላል ይላል ከኢንዶ ፓሲፊክ ቀጠና የሚወጣው መረጃ። ይሄውም ቻይና ታይዋንን ለመውረር ሙሉ ዝግጅት ማጠናቀቋ ሲገለጽ፣ በሌላ በኩል አሜሪካ ደግሞ ታይዋን ላይ የሚቃጣውን ጥቃት ለመከላከል በሚል 8 ቢሊዮን አሜሪካን ዶላር መድባ በተለይም ደግሞ ለቻይና ቅርብ የሆነውን የጓም ወታደራዊ ማዘዣ ጣቢያዋን በከፍተኛ ሁኔታ አየር መከላከያና ሌሎችንም እየገነባች እንደሆነ ተመልክቷል። ጉዳዩን በተመለከተው ውጥረቶች የነገሱ ሲሆን ታይዋንም ከዛሬ ነገ ወረራለው የሚል ስጋቷ አሁን ላይ ቀኑ በእጅጉ እየቀረበ እንደሆነ እየተነገረ ይገኛል። ውጥረቶች ተባብሰዋል። የምታደምጡት መረጃ ይኖራል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲንና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለሁለተኛ ጊዜ ፊት ለፊት በሃንጋሪዋ ዋና ከተማ ቡዳፔስት ሊገናኙ እንደሆነ ተሰምቷል። ጉዳዩን በተመለከተ የምታደምጡት ዘገባ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ከዚህ ቀደም አይቀሬ ነው የተባለው ቻይና ታይዋንን የመውረር ጉዳይ አሁን እየገነገነ መምጣቱ ተሰማ። ይህንን ተከትሎ አሜሪካ ታይዋንን ከቻይና ወረራ ለመከላከል በሚል በቻይና አቅራቢያ ግዙፍ የሚሳኤል መከላከያዎችን ለመገንባት አሜሪካ በጀት ማጽደቋ ተሰምቷል። አሜሪካና ቻይና በተለይም በታይዋን ጉዳይ ውጥረት ውስጥ መሆናቸውን ቻይና ግዛቴ ናት በምትላት ታይዋን ላይ ልትፈጽም የምትችለውን ጥቃት አሜሪካ ለመከላከል አጸፋ ለመመለስ በተለያዩ ጊዜያትም ከታይዋን ጦር ጋር በጋራ በመሆን ልምምድና ዝግጅቶችን ማድረጋቸውን ሲገልጹ መቆየታቸው ይታወቃል። አሁን ደግሞ አሜሪካ ቻይና ታይዋንን የመጠቅለሏ ጉዳይ እየበረታ በመሄዱ ቻይና በታይዋን ላይ የምትፈጽመውን ጥቃት ለመከላከል በሚል 8 ቢሊዮን የአሜሪካን ዶላር መመደቧ ሲገለጽ፣ በምዕራባዊ የፓሲፊክ ውቅያኖስ በሚገኘው በአሜሪካ የጦር ሰፈር በጓም ውስጥ በሚገኘው የ360 ዲግሪ የሚሳኤል መከላከያ ስራን ለመገንባት 8 ቢሊዮን ዶላር መመደቧን የዘገበው ዎል ስትሪት ጆርናል የአሜሪካ ግዛቷ ደሴቷ ጓም ለቻይና ቅርብ ከመሆኗ ጋር ተያይዞ አሜሪካ እንደ ስልታዊ የጦር ሰፈር እንደምትጠቀምበትና በአሁኑ ወቅትም የአሜሪካ የጓም ወታደራዊ ጣቢያን ማጠናከር ያስፈልጋት እየጨመረ የመጣውን የቻይና ታይዋንን የማጥቃት ስጋት ታሳቢ በማድረግ መሆኑን ተከትሎ ነው። ተንታኞች እንደሚገልጹት ባጠረ ጊዜ ከወራት በኋላ ቻይና በታይዋን ላይ ጥቃት ትከፍታለች ተብሎ ይጠበቃል ይላሉ። ቻይና የታይዋን ደሴት የግዛቴ አካል ነው ስትል በየትኛውም መንገድ ታይዋንን ወደ ቻይና የማስገባት እቅዷን ሸሽጋው እንደማታውቅ ስትገልጽ የቆየች ቢሆንም አሜሪካ በተቃራኒው ከታይዋን ጋር ያላትን ግንኙነት ጠንካራ ከመሆኑን ባሻገር አሜሪካ ከታይዋን ጋር የገባችውን ወታደራዊ ስምምነት ቻይና በታይዋን ላይ ጥቃት ብትፈጽም አሜሪካ ታይዋንን ልትከላከልላት ወይም የጦር መሳሪያ ልትሰጣት የተስማሙበት መሆኑን ያነሳው ዘገባው ቻይናና አሜሪካም በእስያ ፓሲፊክ ቀጠና ቻይና የደቡብ ቻይና ባህር የኔ ነው ከማለቷ ጋር በተያያዘ ውጥረት ውስጥ መሆናቸውን በማስታወስ አሁን ደግሞ ቻይና በታይዋን ላይ ጥቃት ልትፈጽም እንደምትችል ይህንንም ከቅርብ ርቀት ለመከላከል አሜሪካ ለጓም ወታደራዊ ጣቢያ የሚሳኤል የመከላከያ ስርዓት ለመገንባት ከፍተኛ ገንዘብ መመደቧን በቻይናና አሜሪካ መካከል ያለው ውጥረት ይበልጥ እየተባባሰ መሆኑን ተዘግቧል። ቻይናም ወታደራዊ ዝግጅቷን ይበልጥ እየገፋችበት መሆኑ ሲነገር ምናልባትም ቻይና ታይዋንን የመውረር እቅዷም ከመቼውም ጊዜ በላይ ቀርቧል ተብሎ እንደሚታመን ተገልጿል። ለአሜሪካ ከቻይና በቅርበት በሚገኘው የጓም ወታደራዊ ሰፈር ግዙፉን የሚሳኤል መከላከያ ስርዓት መገንባት በወጪ ደረጃም ሆነ በማጓጓዝ ረገድ ከፍተኛ ወጪ እንደሚያስወጣት የተገለጸ ሲሆን ይህ የመከላከያ ስርዓትም የቻይና የመካከለኛ ርቀት ባለስቲክ ሚሳኤሎችን የአየር መቃወሚያዎችን መገንባትን የሚያካትት መሆኑንና ይህም በቀላሉ ሊገነባ እንደማይችል መገለጹን ያነሳው ዘገባው የታይዋን ሰርጥና የደቡብ ቻይና ባህር አሜሪካ ከያዘችው የጓም ወታደራዊ የጦር ሰፈር በ2400 ኪሎ ሜትር ርቀት ላይ እንደሚገኙ በማንሳት የጓም የአሜሪካ የመከላከያ ስርዓትን ለማጠናከር ለአሜሪካ ስልታዊ ጠቀሜታው የጎላ ነው የሚሉ እንዳሉ ሁሉም የአሜሪካ ጦር ትኩረትን የሚበትንና ብዙ ወጪ የሚጠይቅ ስራ ሊሰራ ነው በሚል ውሳኔውን የተቃወሙ የአሜሪካ ምክር ቤት አባላት መኖራቸውን በማንሳት የአሜሪካ ባለስልጣናት በቅርቡ የተካሄደውን የቻይና ወታደራዊ ትዕይንትን እንዲሁም አዳዲስ የጦር መሳሪያዎችን መገለጣቸውን የቻይና የመረጃ ጠላፊዎችም የጓም ደሴትን መሰረተ ልማቶችን ኢላማ ማድረጋቸው ወታደራዊ ጣቢያውን ማደራጀት እንደሚገባ አመላካች ነው ሲሉ የመከላከያ ስርዓት ግንባታው ከሌላው ጊዜ በተለየ አሁን አስፈላጊ መሆኑን እየገለጹ መሆናቸው ተጠቅሷል።
ተጠቁሟል። የአሜሪካ ግዛቷ ጓም ለባህር ሰርጓጅ ተዋጊ አውሮፕላኖች ተሸካሚ መርከቦች በመነሻነት የምታገለግል ሲሆን እንደ አሜሪካ የኢንዶ ፓሲፊክ ማዘዣ እቅድም በ10 ዓመታት ጊዜ ውስጥ የወታደሮችና የቤተሰቦቻቸውን ቁጥር ወደ 10,000 የማሳደግና በአጠቃላይም በጓም ደሴት የሚገኙ የነዋሪዎችን ቁጥር ወደ 60,400 ከፍ የማድረግ እቅድ እንዳለም ተጠቁሟል። የአሜሪካ ውጭ ጉዳይ ሚኒስትር የጓም ወታደራዊ ጣቢያ ኢንቨስትመንትን ማሳደግ በሚመለከት በሰጠው አስተያየትም ውሳኔው የቻይናን ተስፋፊነት ለመግታት የሚደረግ ትልቅ እርምጃ ነው ሲል ማሞካሸቱን ጠቅሶ አሜሪካም በቀጠናው መኖሯ ታይዋንን ብቻ ሳይሆን ሌሎች ሀገራትንም የሚጠብቅ ሁኔታ ነው ሲሉ ታይዋን በቀጠናው ደህንነቷን ለመጠበቅ በአካባቢው መሰል አስተሳሰብ ካላቸው ከሌሎች ሀገራትም ጋር በትብብር እንደምትሰራ መገለጹን አስታውሷል። አሜሪካ በቢሊዮን ዶላሮች ኢንቨስትመንትን ልታጠናክረው ያሰበችው የጓም ጣቢያ ቻይና ታይዋንን ብታጠቃ የረጅም ርቀት ፈንጂ ተሸካሚ ተዋጊ አውሮፕላኖችን ለመላክ እንደሚያስችላት የተገለጸ ሲሆን አሜሪካ ለወታደራዊ ጣቢያው የሚሳኤል መከላከያ ስርዓትን ለመገንባት 8 ቢሊዮን የአሜሪካን ዶላር መመደቧ በተገለጸበት በዚህ ጊዜ ጀምሮ በተከታታይ ለ10 ዓመታት 6.2 ቢሊዮን ዶላር ተመድቦለት እንደነበር ያነሳው ዘገባው በቅርብ ዓመታት የቻይና ሚሳኤል አቅም መጨመር ፔንታጎንን በጓም ያለውን አቅም እንዲያጠናክር እንዳነሳሳው በመጠቆም ሆኖም ይህ የጓም እቅድ በስልታዊነት በሚያስወጣቸው የገንዘብ መጠን ጉዳይ አከራካሪ መሆኑን አንዳንድ የአሜሪካ ወታደራዊ ባለስልጣናት ጭምር እየተቹ መሆናቸው ሲገለጽ፣ አንዳንዶች ደግሞ ከሌሎች ደሴቶች አንጻር የተሻለ በመሆኗ በጓም የምናደርገው ኢንቨስትመንት ማሳደግ ስልታዊ ጠቀሜታው የጎላ ነው የሚሉ ድጋፍ አስተያየቶችም ተነስተዋል። የቻይናን ወታደራዊ ዝግጅትና አቅም እየፈራች የምትገኘው ትንሿ ታይዋን ምናልባትም ወረራ ቢፈጸምብኝ ስትል ይህንን ለመከላከል በበጀት ዓመቷ 1.35 ቢሊዮን የአሜሪካን ዶላር ረቂቅ በጀት መያዟን በውጭ ጉዳይ ሚኒስትሯ እንዳስታወቀች ተመልክቷል። ቻይና የአሜሪካን በደሴቶች ያሉ ወታደራዊ ጣቢያዎችን መምታት እንደምትችል የሚነገር ሲሆን በተለይም ጓም ሊለር በሚል ስም የሚታወቀው የመካከለኛ ርቀት ባላስቲክ ሚሳኤል ይህም አቅም እንደሚያጎናጽፋት የሚያነሱት ተንታኞች ለዚህም ደግሞ አሜሪካ 360 ዲግሪ የሚሳኤል መከላከያ ስርዓት ለመገንባት መገደዷን እንደሚገልጹ የጠቆመው ዎል ስትሪት ጆርናል ጠንካራ እንደሆነ ከሚነገርለት የእስራኤሉ አይረን ዶም የአየር መከላከያ ወይም መቃወሚያ ስርዓት ጋር የሚመሳሰል ስርዓት ለመገንባት መታቀዱን በማንሳት የእስያ ፓሲፊክ ቀጠና የሚከታተሉ ተንታኞችም ቻይና እንደ ራሷ ግዛት የምታየው ታይዋንን በኃይል ለመጠቅለል በዝግጅት ላይ መሆኗን ሲገልጹ በተጨማሪም የአሜሪካ የእስያ ፓሲፊክ እንቅስቃሴን ስትቃወም መቆየቷን አሜሪካም በበኩሏ የቻይና ወታደር በታይዋን ላይ ሊኖራት የሚችለውን ጥቃት ለመከላከል ጓምን ለማጠናከር መምረጧን በጠንካራው የሚሳኤል መከላከያ ስርዓት አማካኝነት ለታይዋን ትልቅ አቅም ለመፍጠር ለ5000 ባህር ኃይሎቿ ካምፕ ለመገንባት እንዲሁም የአንደርሰን የአየር ኃይል ጣቢያዋንም ለማሻሻል ብሎም ሰርጓጅ መርከቦችን ማዘመን እንዳሰበችም ተመልክቷል። ቻይና ታይዋንን ልታጠቃ ትችላለች የሚል ስጋት በቀጠለበት በደቡብ ቻይና ባህር ከፍተኛ የወታደራዊ ልምምዶች የቀጠሉ ሲሆን ፍጥጫው ተባብሶ ቀጥሏል። ከዛሬ ነገ በቻይና ተወረርኩኝ የምትለው ታይዋን ስጋቷን ውሎ እያደር እየባሰ ሲሆን አሜሪካም ከፍተኛ ለሆነ ውጊያ ራሷን እያዘጋጀች እንደምትገኝ ይነገራል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዩክሬን ዙሪያ ለመነጋገር ከፑቲን ጋር ዳግም ፊት ለፊት ሊገናኙ እንደሆነ አስታወቁ። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ትናንትና እንዳስታወቁት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ባደረግነው ውይይት ትልቅ እመርታ መገኘቱንና ሃንጋሪ ውስጥም በአካል ለመገናኘት ተቀጣጥረናል በማለት ገልጸዋል። ከነሐሴ ወዲህ ለመጀመሪያ ጊዜ የተደረገው የስልክ ውይይት ውጤታማ ነበር ያሉ ሲሆን የዋሽንግተንና የሞስኮ ተወያዮችም በሚቀጥለው ሳምንት እንደሚገናኙም ተነግሯል። ትራምፕ በሃንጋሪዋ ዋና ከተማ በቡዳፔስት ከፑቲን ጋር የሚገናኙበትን ትክክለኛ ቀን አላረጋገጡም። ሆኖም ግን በቅርቡ ተቀጣጥረናል ብለዋል። የሩሲያ ቀዩ ቤተ መንግስት ክሬምሊን እጅግ ግልጽና ታማኝነት ከነበረው ከትራምፕ ጋር ከተደረገው የስልክ ውይይት በኋላ መሪዎቹ ስለሚገናኙበት ሁኔታ በፍጥነት የዝግጅት ስራ ይጀምራል ብለዋል። ውይይቱ የተካሄደው የዩክሬኑ ፕሬዝዳንት ዜሌንስኪ ዋይት ሃውስን ከመጎብኘታቸው ከአንድ ቀን በፊት ነው። ትራምፕ ለዩክሬን የቶማሃውክ ሚሳኤሎችን ስለማስታጠቅ እያሰቡ ነው። ሚሳኤሉም ሩሲያ ድንበር ውስጥ ዘልቆ ሊመታ የሚችል እንደሆነ ተነግሯል። ዜሌንስኪ በጽሁፋቸው እንዳሉት
አሜሪካ እንደደረስኩኝ ሩሲያ ስለ ቶማሃውክ እንደሰማች ውይይቱን ለመቀጠል እየተጣደፈች ነው ሲሉ ገልጸዋል። የስልክ ጥሪው መጠናቀቅን ተከትሎ ትራምፕ ትሩዝ በተሰኘው የማህበራዊ ሚዲያ ገጻቸው ላይ ከዩክሬን ጋር ያለውን ጦርነት ማብቃት በኋላ በሩሲያና በዩናይትድ ስቴትስ መካከል ስለሚኖረው የንግድ ልውውጥ በስፋት ከፑቲን ጋር ተነጋግረናል ሲሉ ጽፈዋል። የሁለቱም ሀገራት ከፍተኛ አማካሪዎች በሚቀጥለው ሳምንት ትክክለኛውን ስፍራው ባልተገለጸ ቦታ እንደሚገናኙ ገልጸው የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የአሜሪካን ልኡካንን ይመራሉ ተብሎ እንደሚጠበቅም ተመልክቷል። ትራምፕ አርብ ዕለት ከፑቲን ጋር ስላደረጉት ንግግር ከዜሌንስኪ ጋር እንደሚወያዩ ተናግረው በዛሬው የስልክ ውይይትም ትልቅ እመርታ እንደተገኘም ገልጸዋል። በኋላ ለጋዜጠኞች እንደተናገሩትም በሁለት ሳምንታት ውስጥ ከፑቲን ጋር እንደሚገናኙ ያላቸውን ተስፋ ገልጸዋል። ከፑቲን ጋር ካደረጉት የስልክ ጥሪ በኋላ ሚሳኤሎችን ለዩክሬን የመስጠት እድልን በተመለከተ የተጠየቁት ትራምፕ አሜሪካ እኮ ለዩክሬን የምትሰጠው መሳሪያ ዝም ብላ አይደለም፣ የቶማሃውክ ሚሳኤሎች ክምችትም በአሜሪካ ካዝና ውስጥ መሟጠጥ የለበትም፣ እኛም እኮ ያስፈልገናል። ስለዚህም በዚህ ጉዳይ ላይ ምን ማድረግ እንደምንችል አላውቅም ሲሉ ምላሽ ሰጥተዋል። ዜሌንስኪ መሳሪያው እንደሚሰጣቸው አምነው ዛሬ ወደ አሜሪካ እያቀኑ ሲሆን ነገር ግን አሜሪካ ከመድረሳቸው በፊት ከዚህ ቀደም እንሰጣቸዋለን የተባለውን መሳሪያ ከፑቲን ጋር ከተነጋገሩ በኋላ ትራምፕ ቃላቸውን ሳያጥፉ እንዳልቀረ ተገምቷል። በአሜሪካ የዩክሬን አምባሳደር የሆኑት ኦልጋ በበኩላቸው ከሁለቱ መሪዎች የስልክ ውይይት በፊት ሩሲያን በዩክሬን ላይ የፈጸመችው ጥቃት ሞስኮ ለሰላም ያላትን ትክክለኛ አመለካከት የሚያጋልጥ ነው በማለት ገልጸውታል። የቢቢሲ የአሜሪካ አጋር ለሆነው ሲቢኤስ ኒውስ በሰጡት መግለጫ እነዚህ ጥቃቶችም የሞስኮ ስትራቴጂክ የሽብርና የማዳከም መሆኑን ያሳያሉ ብለዋል። ብቸኛው ውጤታማ ምላሽ በጠንካራው ማዕቀብ በተጠናከረ የአየር መከላከያና የረዥም ርቀት ሚሳኤል አቅርቦት ግፊት ማድረግ ነው ብለዋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በማህበራዊ ትስስር ገጻቸው ላይ የታቀደው የቡዳፔስት ስብሰባ ሰላም ወዳድ ለሆኑ የዓለም ህዝቦች ታላቅ የምስራች የሚያበስር ነው ብለውታል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።